በተለያየ መንገድ ያንተ አድሬስ አለው ታክሲ ውስጥ ማለት ነው። ታክሲ ውስጥ እና ደግሞ ደስ የሚለው ምንድነው መድኃኒዓለምን የምሬን ነው። አሁን ለምሳሌ ወይ ታክሲ ብቻም አይደለም ባቡርም ላይ ምናምን ይከታተላል። ጥሩነቱ ምን መሰለህ? አሁን አንዳንድ ይሄ በጣም ስግጥ ብለው ፖለቲካውን ብቻ የሚያወሩ ሰዎች አሉ፣ ሳያዋዙ በቀልን በምንም ሳያዋዙ። እነዛን መከታተል ሊያስጠይቅ ይችላል። አንተን መከታተል ግን ይሄ ባለስልጣንም በለው ተራው ነዋሪም በለው ይከታተላል። አንደኛ ኢንጆይ እያረክ ነው ፖለቲካን የምትናገረው። ሁለተኛ እኔ ካንተ በጣም ወጣም ማደንቀው ምንድነው በብሔራዊ ጥቅም የማትደራድር ሰው ነህ። የፈለገ ነገር ቢሆን አገር ውስጥ እኔ ኮንተኩስ ነው ያልኩህ። አሁንም እኮ አገር ውስጥ የፈለገ ብንፋጅም ከመታኮሳችን በፊት ሻዕቢያና ወያኔዎችን ቂጣቸውን ተኩሰን እናስወጣ ነው እያልኩ ያለው። ከዚያ በኋላ እንተኩሳለን። እኔ እኮ ራሱ ዘማች ነኝ። ሻዕቢያና ወያኔን አብይ ራሱ አሁን ቂጡን ተኩሶ ቢያስወጣው ጠራርጎ የመጀመሪያው ስናይፐር ይዤ ከአማራ ፋኖ ጋር ወደ ቀይ ባህር የምሰለፈው እኔ ብቻ ነኝ። እየቀሰቀስኩት ነው የማዋጋው። እኔ እንደዚህ ቀላል ሰው እንዳልመስል። እኔ እኮ ብርሃኑ ጁላ እኮ ምን ጫማዬን እኮ መፍታት አይችልም። አንተ እኮ እኔ እኮ በጣም ትጉራ እኮ አይደለም ጥይት ምናምን እኮ ነው የምፈራው ሰው አይደለም። ባይዘው እኔ ሞጣዬ ስማ ወንድ አንድ ነገር ልንገርህ፣ ዱሩካሳ ሰምተህ ከሆነ እኔ እኮ ልንገርህ ከ83 ጀምሮ በጣም ትንሽ ልጅ ነኝ። ከርኗሪ የሚባል ቦታ ነው ክላሽ የመጀመሪያው እንደ ሰሜን ሸዋ የሚሸጠው የደጋዳሞት በለው የነወርቁ አይተነው ሀገር መጥተው ወጮቄው ቅድም ጮቄ ካለ ጻፍላቸው። እኛ ከተማ ነው የሚሸጠው። እኛ ደግሞ አባት በጣም ሰፊ ነው። ማንም እዚያሽ ግቢ አልፎ የሚሄድ የለም። የኛ አባት ነው አንቆራጦ ነው የሚለቅ። ይፈራል። አጭር ነው እንደዚህ ቅዘን በቅዘን ነው የሚያደርገው ገበያውን ራሱ ሹፍታው። ኦኬ የቅዘና ምናምን ነው የሚል ምናባ ምናምን በቃ እነሱ መነጋገራችን። የኛ አባት ጮቄ ቴንኪው ሀቅ ነው ልንገርህ። የኛ አባት እኮ ገበያ ላይ ሰው አይናገረው። ይችን መሳፍንት ተስፉና እሱ አንድ ናቸው። መልካቸው ጸጉራቸው ምናቸው ደረታቸው ጸጉሩላ አንድ ነው። ገባ ገባ ማለቱ በጣም ነው የሚፈራው። ገበያውን እኮ እንዲህ ጠቅሎ ጋቢውን ዝም ብሎ ጣይ ያደረገው መምታት ጣይ ያደረገው ይሄ በቃ ሲወርቅ ነው ሰው የምታየው። ሲወርቅ ጨርሶ ሲደክመው ቀጥታ አረቄ ቤት ነው ቁጭ የሚለው። ያፈሳ ሙሉ ገበሬ እንዳለ እየተሸከመ እኔ እግዚአብሔር ሙላለ የሚባል ወንድም ነበር በደርግ ዘምቶ ነው የቀረው። ከባህር ዛፍ ላይ አብሮ የሚወድቅ ይኸው ሰው እየሰማ ነው። የሚዲያ ሰው ነው። ፈረስ ንንገረ ኩፊ ጨቅጨቅ ያደርገው መሆኑን ማስታወሰው ቆንጆ ነው። ፈረስ በገበያው ላይ እኮ የሚነዳ ነው። ይሄን የሚያል ፈረስ እየነዳ ማለት ገበሬው ላይ እኮ ነው። ጠመንጃ ያዛ አይገባውም እሱ ከነዳ ነዳ። ማን ነው የሚናገረው? ያን ከሱ ሁለቱ አንድ ጊዜ ልንገረ ወንድማችን እዛው ገበያ ዳር ትልቅ ቤት ነው ያለው ከተማ ነው። ይኸው ማንም ውሸት ከሆነውን ትላልቅ ሰዎች እየሰሙ ጣ ሁለቱ ነው ማለት ትንሽ ልጅ ሆኜ ነው ማስታወስ። ቀጭ 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 ሲል ብቻ ነው ሰው እና ሲፈረከስ ጭንቅላት ሲፈነከት ብቻ ነው። ከዘራ ጧ በጅንፎንት ጣ ሲመክት በቃ ሲወድቅ 38 ሰው አካባቢ ወደቀ። አንድ ሁለት ብለን የቆጠርነው ማለት ነው። ከዚያ ሁለቱ ጥለውት ሄደ። የት ነው መሰለኝ አረቄ ቤት ገብተው እኮ የሚጠጡ ማንም አይፈሩ። ከዚያ ወደ ጤና ጣቢያ ወደ ሞጣ ምናምን እየተጓዘ ያውሉ ሰው 3-4 ጊዜ ቦታ ነው የተገመሰው። እና ልንገርህ እኔ ቀላል ሰው እንዳታረግ። አሁን የሴተኛ አዳሪውን ስለማያውቀኝ እኮ ነው ስለምንቃቸው ነው። እኔ ምንም እነዚህ ተራ ናቸው ለእኔ። ስትለፈልፍ ሲለፈልፍ ይሆን ያልነካው ወንድ ነኛ ዝም ብሎ እንዳይመስል ልቤ ሙሉ ነው። ማይ ፍሬንድ እንዴ ምን ነካ? እኔ አሁን ይሄ ጦርነት እንደዚህ አሁን እንደ እውነቱ የሻዕቢያና ወያኔ መቀመጫውን ወቅቶ ቢያባረውና ወደ ቀይ ባህር ንዝመት ቢባል የመጀመሪያው አዝማችሁ ነኝ። መዝመሳን አዘምተዋል። ጠመንጃ ምናምን ምፈራ እንዳይመስል አይፐር ያንተ ክላሽ ነው አፈሙዝ ነው የሚይዘው። የሆነ ኮሜንት ምን አለ ምን አየው መሰለ የህንድ አክተር ነው አታችን እያለች የህንድ አክተር ነው አለ እኮ አይ ፈሳቶ የህንድ አክተር ነው እያለ ጋር መቀመጫውን የወጋውለት ነው የሚሆነው። እኔ እኮ አየር ወለድ እኮ ሁለት ነው ምናምን ሶስቱን ያስተኛው ሰው ልጅ አየር ወለድ ይሄው ስማቸው መጥቀስ ይቻላል። ስለሚደብራቸው እዚያ ጠላ ቤት ያሾፍባቸዋል። ሞጣ እኮ ቀጥቅጬ እኮ ነው የምለቀው። የኔ አያልሽ ፖሊስ እኔን የሚይዛል ለመሆኑ ሲያስሩኝ እኮ ጓደኛዬ ነው 3 አድርገው አታለው ጠመንጃ ሳይዙ ምናምን ቃልን ስጥ ምናምን ብለው ነው እኮ ያስገቡኝ። አታለው ወጣት ነኛ እንጂ እንዳሁን ቦል የመጡትን ሰጥ አድርጌ 3ቱን ገድየው ነው እንቀሳቀሰው።
ፋኖነት እኮ በእኛ ጊዜ ጀመረ ወንድም ቦታዬ ገርጅ እንትን እዚህ 24 የሆነ ቀን ማለት ነው 24 ኮንዶሚኒየም አለ አይደለ? እዛ የሆነች ሻይ ቤት ነችና ቁጭ ብዬ ትልልቅ ሰዎች ናቸውና እያወሩ ትልቅ ሰውዬ ነው ይሄ ልጅ እንደው ቁም ነገረኛ ያልሆነ ልጅ እንዳይመስላችሁ የኢትዮጵያን ፖለቲካ ከየት ወደ የት እንደሚሄድ የሚያውቅ ትልቅ ሰውዬ ናቸው። ተሰባስበው የሚያወሩ ትልቅ ሰዎች ናቸው ይመስለኛል። ጡረታ የወጡ ምናምን ሰዎች ናቸው። እና እንደዛ እንዳይመስላችሁ አውቃት ከሆነች 24 ፍርድ ቤቱ አካባቢ ወደ ቦሌ ስትሪት ሜጅ አንተ ደግሞ እኔ አዲስ አበባ እኮ እኔ በእግሬ እኮ የምዞረው ከተማ ነው። ምን ነካ እና እሷ ላይ ቁጭ ብዬ እያንዳንዱ ወረዳ ምናምን ብትለይ ክፍለ ምናምን 10 ምናምን ክፍለ ከተማ እያንዳንዱን አሁን ተቀያይሯል እየተባለ ነው። እያንዳንዱን አውቀዋለሁ ወንድሜ። እና እንደዛ ሲሉ ሰምቼ እንዴ ግድ ነው አሁን ብዙ ሰው እንትን ይመስላል። ኤርፖርት ራሱ እየሰራው ለአንዳንድ ሽሮ ሜዳ እንዳለ አንድ ልጅ ነበርና አላወቀኝም እኮ ሳልመታው መጣው እየወጣው እያደባሁት ማለት አላወቀም ስላጠፋው እኮ ስማ ያዘና ጥየን ስለሚያክል በቃ ተገላገለ ምናምን አለ ተያዘ ያለቀቀኝ አውቅማ ይሄ ጎጃ ምናምን እያለ ማለት ሙድ መያዙ ነው እሱ። ኦኬ ቢቢ ደረሰና ሄርኩለት በቃ አልቆለት እኮ ነበር ሄርኩለታ ባልመጣ ኑሮ ግን የለም አሁን የለም እሱ በሰባተኛ ሰማይ ተሸኝቷል። እናቱ ፎቶዋን ሰቅላ ማን መታው እየተባለ ያልቅለታል። እኔ እንደዚያ ነው እንደዚያ አስበ ያማራልሽ የቅሰናም ልጅ ፍለግ እንዳገብ ኤንዌይስ ላስት መልእክቴ ምንድነው ማንም በዩቲዩብ እየከፈተ ምንም ሳይሰራ የአማራን ፖለቲካ መቀለጃ እያደረገ ነው። ሞጣ ቀራኒው ትክክለኛ የአማራ ድምጽ ፖለቲካ ይሄ ቤት ነው። እኔ ለጉራ አይደለም ነው የምልህ። ኖ የምር ጉራ አይደለም ጉራ ሳይሆን እውነታ ነው የምነግረው። አሁን ይሄን የምነግረው ኢምፕረስ እንዲያደርገው ወጣቱን የውሸት እኮ አይደል ሂዶ እዚያ ያደኩ በቀበሌ ሜት ቄራ መጠየቅ ይችላል። ኢምፕረስ እንዲያደርገው ነው። ቄራ የሰራሁትን ነገር ብነግርህ አታምንም። ይሄ እንደ ፊልም ነው አክተር ነው የሚለው። ማታ ላይ እኮ እንደዚህ ካጎቴ ልጅ አፈነውም ማለት ነው። ቄራ ታውቃለህ ይቀጠቅጣል። እንዲህ አድርገህ ነው የምታየው ቁመቱ ከዚህ ላጣ አድርጎ እንዲህ አድርጎ ሊሰካል ማለት አይንን አፍተህ የምትቆም እኮ ነው። አጎቴ ልጅ ነበር። መጨረሻ ውጋ ይቀጥል ስላወጋ ፈሪ ነው አወጋም ውሸት እኮ ሊወጋኝ አልቻለም። እጁ ተንቀጠቀጠ ራሱ ከዛ ደረቴን ገርጬ ውጋ ራባት ነው የምትሄድገው ውጋ ስል ፖሊስ መጣ። ውጋ ሲባል ለካ ሌባ ነው አየህ የሚፈለግ ነው። ሸቅ ማን እንዳትንቀሳቀስ ምናምን ሲባል ጨበጥ ሲል አሃ ጀግናው ባል ማን አንተ ሲያዩኝ ነው አንቺ እንዴት መጣ ከዚህ ተብሎ ጠልፈው ይዘውት ሄዱ። የሚገርም እና ምን አለ መሰለህ እየተከራከር ከየት ነው የመጣ አለ አባይ ማዶ ነኝ አለ። በኋላ አባይ ማዶንማ መተው ይሻላል ሲል ለካ ያዳምጣሉ ሮንዶች አሉ። ማን ነው ይሄ ግን የሚያስፈራራ ብለው የሆነች መጠጥ ቤት ነገር አለች እዚያ ቄራ ወደዚያ አንድ ትግሬ ምናምን መሰለኝ አንድ ትንሽ ፎቅ ነገር አለ እዚያ ፊት ለፊት እኮ ነው ይመስገን ጋር ወደታች ምናምን እንዴ እኔ እኮ አንተ ትቀልዳለህ እንዴ? የት እየሄድን መሰለህ ወደ ቴዎድሮስ ካሳሁን የሚዘፍንባት የለችም እቺ ወደ ከርቸሌ ምናምን መግቢያ ወደ ቡልጋሪያች የሚዘፍንባት የድሮ እዚያች እኮ ቁምቀማ እየሄድ ነው። እንደዚህ አድርገን እኮ ተገናኝተን በኋላ ምንድን ነው የሮጥክ ስለው ሲያየኝ አየህ ለካ እኔ አላወቀኝም። እንዴ አንተ እንዴት ነው ሰው ነህ እንዴ? እንዴት ነው አዲስ አበባ ልጅ ነው አብዳል እንዴ ማይ ፍሬንድ አለኝ እና እንዴ በይ ከአንቺ ጋር ብዙ ምን ማታ ላይ አልዳፈርም አለ። ምኑን አልሰረው ደንብሮ ሄዷል ለካ በጎራጌዎች ጎንበን እኮ እኔ እኮ ጫማው ሳይው ጭቃ በቃ እንዳለ በቃ ጥቁር አፈር ይሁን ምን ነው ሰለው እኔ ደንብሬ እኮ ገብቻለሁ። ሰማ ስፖርት ምናምን ሰርተሃል? ስፖርት እንዴት ነው? የምን አባቱ ስፖርት ነው? ደጋና ወላ ደጋ አድርገህ አንተ በእግርህ ሃይስኩል እየተማርክ ሰው ስፖርት ይለኛል። እኔ እኮ 8 ሰዓት እኮ በእግሬ የምጓዝ ሰው ነኝ። ማን ነው 8 ሰዓት ቢጓዝ? 8 ሰዓት እኮ በእግሬ ይጓዛል። ማንም እያለ ከለከ ውሃ እያለ ምን እያለ ሰው ፀሐይ ወርሃ ጾም 8 ሰዓቱን እኮ ቀድጄው ነው የሚሄደው። እኔ ለእኔ ምንም ነፋስ ነው እና እንዴት ስፖርት ይለኛል? 8 ሰዓት በእግሩ የሚሄድ ሰው አለ? በአንድ ሰዓት ተኩል ነው በአናትም ተዘቀዘቀው። ልምድ ነው ይኸውልህ፣ ልምድ ነው። ገጠር እኮ ነው ያደግከው።
የኛ እንደውም ከተማ ነው። ያው የገጠር ከተማ ስለሆነ ገጠር ማለት ነው። እየለበለብከው ነው በእግር የምታድገው። ደግሞ እንጨት ትፈልጣለህ። እንጨት ፈላጭ ማለት አስቡ። ለእናትህ ስለምትወደድ እናቶቻችን እንጨት ይወዳሉ። ሰንጥቀው ነው የምትለው። ቁጭ ብለህ በቃ የተለየ ምግብ ይሰጣል። እንጨት ከፈለጥክ ደግሞ አንደኛ ምግብ ነው የሚቀርብልህ። እሱን ተክተህ ኦርጋኒክ ላይ ነው ያደግነው እኛ። ስለዚህ አንተ ትግል እንዴት ትጥለኛለህ? እንዴት አሁንም መጣል አልችልም። እኔ አሁን የደከምኩ ነው ባይዞ ትግሉ አድክሞኛል። የዚህ የሌባ ህዝብ ትግል አድክሞኛል። ግን አሁንም እኔ ትግል የሚጥለኝ ትግል ስማ ወንድሜ፣ ትግል አሁንም 3 ሰው ይጥለኛል ብዬ አላስብም። እዚህም ሞክሬዋለሁ የዛሬ 10 ምናምን ዓመት 28ቱን ነው አበቅ ያረኩት። 28 ታምናለህ አታምን? እዚህ ከተማ 28ቱን ኦሮሞዎች ናቸው በዛ። ቂጡን ነው እንዴ ትቀልዳለህ? ፖሊስ መጥቶ ምናምን ተበታት ነው ምን አባትህ ነው ሲገጥሙ አንተ አልተኮስክም ብዬ ሌላ መሳሪያ ያዘው አስፋልት አዘልዬ ማለት እንዴ ትቀልዳለህ? እንዴ ወንድ ልጅ ነው እኮ ተመተህ ብትሄድ ይሻላል። ከገጠሙ እኔ ሰው አልገጥም እንዲህ ዝም ብዬ። ከገጠመ ግን ትዋረዳለህ። ግጠም ብትፈነከት ይሻላል። ሮጠ ከሚባል ተመታ ስትባል ነው የሚሻለው። ማይ ፍሬንድ ወጣቶች የምመክራችሁ እንዳትሮጡ። መጀመሪያ ልክ ነው፣ አትግጠም፣ አያስፈልግም። አራዳው ነው ና ማለት በሌላ ቀን ስጠው። ግን ጠግቦ ከተፋብ ምናምን ለምን ትሮጣል? ግጠም። ለምን 50 አይሆንም? ግጠም። 1 2 ዘረህ 5ኛው 6ኛው ሊዘርር ይችላል። ከዛ ገላጋይ አይጠፋም። ገላጋይ ይመጣል። ፖሊስ ሊደርስ ይችላል። እዚያው ባለ ቢዝነሶች ሊረባረብ ይችላል። ልብ ካለህ አትሞት። ተፈንክተሽም ቢሆን ፈሳምና በቃ ያያ ልጅ 50 ሆኖ የገጠመኝ እኮ አንድ ነኝ ማለት ይችላል። ወዴ ከዚያ ትደነቃለህ። እራፊ ምናምን ይመጣልሃል።